ሩታ አንተን ዛሬማ ብዙ ጉር ነው። አውቅም ከሄርሜላ ጋር ምን እንዳለው አላውቅም። በጣም ይለያል። በመጀመሪያ ደረጃ ዳኒ ልንገራችሁ። ዳኒ ማን ነው የሚለውን ነገር እናንተ ያዙልኝ። ዳኒን ታውቁታላችሁ። ዩቲዩበር ነው፣ ሚዲያ ወለ እንትን ነው ላይ ነው የሚሰራው። የአብርሃምና የሩታ ደግሞ ኃይለኛ አለያይና ጠላት እንደሆነ ሁሉም አገር ምድሩ ያውቀዋል። ስለዚህ ምንድነው የምንለው? ዳኒ ማን ነው የሚለውን ነገር ይሁን። ዛሬ ደግሞ ተገልብጦ ወደ አብርሃም መጥቷል። በጭራሽ ዳኒ ካልተለጠፈና ለተንኮል ካልሆነ ለጥቅሙ ካልሆነ የሩታ ወዳጅ ሆኖ ቤቷ ውስጥ ብዙ እንትን ሲል የነበረው አሁን ደግሞ ምን አጀንዳ ይዞ እንደመጣ ልብ ብላችሁ ተመልከቱ። በተአምር ሁለታችሁ አንድ ላይ እንድትሆኑ አይፈልግም። ሩታንም የቀረበበት መንገድ ሩታንም እየተጋገዙበት ያለው ዋነኛው መንገድ እኛ ከና ሩታ ጋር በነበር ጊዜ እንደ ቤተሰብ ነው እንጂ በዚህ ልክ አይደለም። ግን ሩታና ኤፍሬም በጋራ ሊያሰራቸው የሚችል ትልቅ ነገር አግኝተዋል። እሱ ምንድነው? ሩታ አንተን መመለስ ትፈልጋለች፣ ኤፍሬም ደግሞ አንተና እሷ አንድ ላይ ልትሆኑ አይፈልግም። በቻለው አቅም በእያንዳንዱ ነገር ላይ ሞመንቶችን እየፈጠረ ነገሮችን አሁን አንተና ሩታ መጥታ ይቅርታ እንድጠይቅ ያደረገበት ዋነኛው ምክንያቱ ምንድነው? ሄርሜላ ያልሆነ ነገር ውስጥ እንድትገቡና እንድትበጣበጡ ነው። ገባ? ምንም ምክንያት የለውም። ሩታ አንተ መጥታ ይቅርታ የምትጠይቅበት ምንም ምክንያት አልተፈጠረም። በነገራችን ላይ ኦዲየንሶችም እየጻፉ ነበረ የነበረው ግጭት ላይ የጋራችሁ ነው፣ ግን እሷ መጥታ ይቅርታ እንድጠይቅ ያደረገ። ከዛ ይሄን ለምን አደረክ ስለው እኔ የወጣሁበት ሀሳብ ነው ማለት ለምን ይሄን አደረክ ኤፍሬም ስለው የወጣሁበት አንተ ሲጀምር የትኛው ላይ ሆነ ታውቃለህ? አሁንስ ምን ጥቅም ፈልገ ነው? ሩታ አብርሃምን መመለስ ትፈልጋለች። ሀቅ ነው። ምንም ችግር አለው። ባሏ ነው። ያለባትን ስህተት ማረም ትፈልጋለች። ከዳኒ ጀርባ ሄርሜላ ሜሪም አብረው አሉ። እነዚህ ልጆች ሆን ብለው አብረው ነው የሚያደርጉት ስንል እኔ አታምኑ። ስለዚህ በብዙ ነገር ያልታመነውና ዳኒን ዛሬ ታማኝ አድርጎ ቡዜና ዳኒ አንድ ላይ ሆኖ ሳያቸው በጣም ሳቄ። ይቅርታ እንዲጠይቁ ስለፈለግኩ ነው አለ። ግን ደግሞ ያ ነገር እውነታው ያ አልነበረም። ሁለታችሁ አንድ ላይ እንዳትሆኑ ነው። ቤትም ሆኖ ደግሞ ጠርቷት ሄርሜላም እንድታቂ የተደረገበት ምክንያት ደግሞ ያ ነው። ገባ? ለሄርሜላ ኢንፎርሜሽን እንዲደርስ ተደርጎ ነው አንተ ቤት የመጣ ጊዜ ሰርፕራይዝ ምናምን ብለው ያሉለት ሄርሜላ መጣ ያው ብጥብጥ እንዲፈጠር ተፈልጎ። በጣም ደግሞ ትልቁ ነገር ምንድነው? ሜሪ ያንተ መካሪ ወዳጅ ታኔ ጠላው። ኧረ በስመ አብ! ዳኒ ግን ምን አይነት ሰው ነው ግን? ማለት አሁን በዚህ አይነት መልኩ እንግዲህ የምታገኘው ዝናና በዚህ አይነት መልኩ በእነሱ በኩል የምታገኘው ትርፍ አለ። ለምን አታስረዳ ነው? ምንድን ነው የምታገኘው ትርፍ እንዴ? ኤፍሬም ሄርሜላ ዳኒና ኤፍሬም ሄርሜላና አብርሃም አንድ ላይ መሆን አይፈልጉም። የስ አይፈልግም። ወንድሙ ትዳሩ እንዲመለስና ትዳሩን አክብሮ ተሰብስቦ እንዲኖር ይፈልጋል። ምንም ሀቅ እኮ ነው። ምን ችግር አለው? ትክክል ነው እኮ ምንም ይሄ ነውር ያለበት ነገር አልሰራም እንዴ። አንተ ግን ከምንም ሳትሆን እዛም አናክሰ ምን አድርገዋታል? ገባህ አይደለ? ሜሪ አሁን ላይ አንተ መካሪ ነች ወዳጅ ነች ምናምን እዚህ ጋር ያለውን ኢንፎርሜሽን እንዳለ ግን እኛ እዛ ጋር ሰማው ነበር ማለት ሜሪን ከሩታ ጋር እኔ ባለፈው ያልኳችሁን ያዙልኝ። ሜሪን እዛ ከሩታ ጋር እንትን እያለች ነው። ስለዚህ አሁን ሩታን እዚህ ጋር ሰድባት ምናምን አሳያችኋለሁ። በኋላም ላይ ቪዲዮ እናያለን። እርስ በርስ የሚጋጭ ነገር ነው እየተነጋገሩ ያሉት። ሰላም ነች እያደረገች ያለችው። ኤፍሬምም ማለት ደህና ናቸው፣ ይገናኛሉ። ይገናኛሉ። ዛሬ ራሱ እንደሚገናኙ እርግጠኛ ነኝ እኔ። የባህር ፎቶ ምናምን ነገር ቴሌግራም ላይ አንድ ላይ ተነስተዋል አልኩኝ። ፎቶ እንትን ብያቸዋለሁ። ምስክር ድንቢጥ። አሁን እኔ አብርሃም ራስህ ግራ የምታጋባኝ ነገር ዳኒ በብዙ ነገር አስቸግሯል። በህይወት ውስጥ ገብቶ ብዙ ነገር አበላሽቶባል፣ ብዙ ነገር አድርጓል። ዳኒ እኮ ሄርሜላ ቤትም ብዙ ገብቶ እኮ ስንት ነገር ስራ ሰርቷል አይደል እንዴ? ይሄን ሁላ እያየህበት አሁን እንደ መረጃ ዳኒ ጋር ቁጭ ብለህ የምትዶልትበትና ከዳኒ ጋር አሁን እንደዚህ ነው ለካ እንደዚህ ነው የምትልበት እኔ መንገድ ያንተ ራስ ይገርመኛል። በጣም ይገርመኛል። የእውነት ሌላ ሰው ያገኘ ነው ይመስል ይሄ የቆየ ፎቶ አይደለም። ሩታ ሜሮንና አይደለም ኤፍሬም ነው። ኤፍሬም ነው እኮ የቆየ ፎቶ አይደለም። የቆየ ፎቶ አይደለም። ይኸው ማየት ትችላለህ። ራስ ገጽታቸው ምናምን ማየት ትችላለህ። ገጽታቸው ምናምን ማየት ትችላለህ። የት ካፌ ነው? እዚህ ምንድን ነው ወጣ ብሎ ያለው ካፌ
እሺ የምን ፎቶ አንተ እንዴት ልታገኘው ቻልክ? እኮ ልነግርህ እኮ ነው። ይሄን ነገር ሲያደርጉ ለኔ አልተነገረኝም። ገባህ አይደለ? እኔ ይሄኛውን ነገር አላወኩም ነበረ እኮ ከሜሮን ጋር ጸም መሆኔን ነው የማውቀው። ምንድነው እዚህ ጋር አሁንም ኤቪደንስ እና ምን የሚሆን ነገር ምንድነው? ህይወት አለኝ አሁን እየኖርኩ ነው። ከሄርሜላ ጋር ታረቂያለሁ ብለህ ካሰብክ ከሄርሜላ ጋር ለምን ህይወትን ሄዳ አትቀጥልም? አሁን ለምን አሉባልታ ውስጥ ለመግባት ትፈልጋለህ? ገባህ አይደለ? ዳኒ አሁን እኮ አዲስ አጀንዳ ይዞ የመጣው ሩታን አነካክቶ ከዚህ ውስጥ ማለት ነው ያንተ ወዳጅ መስሎ ደግሞ የሄድና ደግሞ ከሄርሜላ ጋር ሌላ ጉድ ያመጣል። ስለዚህ ቆይ ግን እናንተ ግን ለምንድን ነው የዳኒና የሜሪን ጉዳይ ከእናንተ ህይወት ጋር ማራቅ የከበዳችሁ? ለምንድን ነው? ሜሮን ከነሩታ ጋር ከተጣላችሁ በኋላ ነው ይሄ ፎቶ። ምክንያቱም ሜሮን ከነሩታ ጋር ከተጣላች በኋላ ከኔ ጋርም ጸብ ነበረች። ገባ እንደሚገናኙ አላውቅም። ተረዳኝ። ግን እነሱ አንድ ላይ ናቸው የሚባለውን ነገር ስሰማና ሄጂ ሳይ እውነትም አንድ ላይ ነበር የነበሩት። ስለዚህ ነገሮችን እየተመካከሩ ነው እያደረጉ ሜሮንና ሩታም አልተጣሉም። ኤቭሪቲንግ እንዴት ነው ተነጋግረው ነው እያደረጉ ያሉት ነው እያልክ ያለው። ለእናንተ ግን አሳቢ መካሪ ምናምን ሆነው ነው እዚህ ጋር ያሉት። እና ደግሞ እኔ በምን አይነት ምክንያት እንደሆነ ባላቅም ኤፍሬም ሁለታችሁ አንድ ላይ ልትሆኑ አይፈልግም። ይሄን ቢሆን ታርገው እኮ ነግሬህ እኮ ነው ወጥቼ ሄጄ አዩዋቸው። ከዛ ላይ ይሄኛው ነገር ልክ እንዳልሆነ ሲሰማኝ ሆሳን ስጪ እነዚህ ልጆች መጠንቀቅ አለባቸው። ምክንያቱም እዛ ጋር ሜሮን ያለችበት ሁኔታ ላይ እኔ አልተገኘሁም። እሺ በዛ ታይም ይሄንን ፎቶ ለኛ ለምን አላሳየንም? ልክ ያነሳቸው ሰዓት እኮ ያነሳቸው ሰዓት እኮ አላሳየኋችሁም፣ ግን ለጊዜ ላኩላት። ከእናንተ ጋር አልገናኝም አላገኘኋችሁ ነበረ። ገባ? እኔ ግን ደግሞ ዛሬ ላይ እኔ ግን በጣም ነው የሚገርመኝ የእውነት ሩታ አሁን ላይ እኔ ይመስለኛል ይሄን ሁኔታውን ማብቃት አለብሽ። በቃ በአብርሃም ጉዳይ ተስፋ መቁረጥ አለብሽ። ሁለተኛ ነገር ሩታም ሄርሜላ አታዋጣሽም፣ ዳኒም አያዋጣሽም፣ አብርሃምም ሄርሜላም ሩታ ሜሪም አታዋጣሽም፣ ዳኒም አያዋጣሽም። ገባሽ አይደለ? አብርሃምም ዳኒ አያዋጣም። አሁን ከዳኒ የምትለቃቀመው ወሬ ጭራሽ አንተን ወጥመዱ ስለመክተት ነው እና እኔ አሁን ላይ እኔ ምቾት የሚሰጥ ህይወትን መኖር እኮ ትችላለህ። ነገር ግን እንደው በጣም እየታዘባችሁ እንደ ዳኒ አይነት ግን ህይወታችሁ ውስጥ ቢገባ በምን መልኩ ነው እንደዚህ አይነት ነገሮችን መፍታት የምትችሉት? በጣም ከባድ እኮ ነው። ዳኒ ፍጹም አስቸጋሪ፣ በጣም ጠማማ የሆነ ለምንም የማይመች አደገኛ ልጅ ነው እኔ እንዳየሁት። መጥቼ ደግሞ ዋነኛውና ሐሳቡ ደግሞ ነገ ለሚያደርጉት ነገር እዚህ ጋር ከእናንተ ጎዳጅ ቢሆን አይደለም ይሄን ነገር ተናግሬ ዛሬ እንድታምነኝ ዳኒ ወንድሜ ወይ ሄርሜላ ምናምን ብዬ ልመጣ አይደለም። አንተ ነው እንጂ ነው እኮ ምንም የሚደበቅ ነገር የለም ነው። እናውቃለን ዳኒ እስከ ዛሬ እኮ በሰጠን ኤክስፒሪየንስ እኮ እናውቃለን። 2 ዓመት ሙሉ እዚህ ጋር ቁጭ ብለን ይሄን ቪዲዮ ስንመለከት እኮ እናውቃለን እያልን ነው። ገባ አይደለ? አንተ ምን እንደምታረግና ምን አስበህ ቀምረህ እንደምትመጣ እኮ እኛ እናውቃለን አይደል እንዴ? ግን እያወቅን ፈን እያደረግነው ስላለፈን ነው እንጂ አሁን እየዶለት ካት ያለኸው ከሜሪ ጋር ራሷ ሄርሜላም በድብቅ እንደምታገኛት እኮ እኛ አውጥተናል ከዚህ በፊት መረጃ። ከነሱን ደረቅ እውነቱን ግን ተናግሬ ነው የምወጣው። ተረዳኸኝ? ያለውን ነገር ነግሬያችሁ ካለው ነገር ላይ እርቃለሁ ነው። ከዚህ በኋላ ተመልሼ እነሱ ጋር ሄደን ምክንያቱም ያለባቸውን እና ደግሞ ያቀዱትን እቅድ አውጥቻለሁ፣ ይፋ አድርጌያለሁ። ሰው ትነቀላላችሁ። ዳኒን ሩታም ቻናል ላይም ሜሪም ቻናል ላይም ሄርሜላም ቻናል ላይም ታገኙታላችሁ። ምን አለበሉ ከዚህ በኋላ ይቀበሉ የኔ ጠላት ነው የሚሆኑት። እናንተም ግን ወዳጆቼ እንድትሆኑ አልፈልግም። እውነታውን ተናግሬ እናንተ ነፍሳችሁ ያላችሁ ሪሌሽን ከአደጋ ይዳል፣ እነሱም ደግሞ ከጥፋታችሁ ይቆጠቡ። እኔ ነፃ ነኝ ከዚህ በኋላ። ይሄን ለማለት ነው። እንድትወዱኝ ወይ እንድታምኑ ምናምን ብዬ አይደለም ይሄን የምናገር። ግራ እየገባኝ ነው ያለው ውጪ። እሺ ሌላ ተጨማሪ ላከልሽ ነገር አለ? አሁን ካየነው ፎቶ ውጪ ይሄንን ነው በቃ ይላክልኝ። ምክንያቱም አሳመነኝ። ገባ ሜሪን እኔ በእርግጥ መጀመሪያም እምነቱ የለኝም እናንተን ስላስታረቀችልኝ በቃ በዛ ነገር ነው የወደድኩት እንጂ ሙሉ ለሙሉ መጥታለች የሚል ጭራሽ እምነት የለኝም። እኔ መጀመሪያውንም ማለት ነው ውስጤ ይጠራጠር ነበር። ገባ አሁን ደግሞ ይሄ ነገር በቃ ከነገሮች ተገጣጠመብኝ። ካሳየኝ ነገር ከነገረኝ ነገር እንትን ሲል ተገጣጠመብኝ። ይሄ ነገር አሳማኝ ነው። ያም ሆነየ እሱ አመን ነው ማላመን ነው ለኛ የሚጠቅም ከሆነ ከነገሮች ሌባ ነሽ እባክሽ፣ አጭበርባሪ ነሽ። ምንም ይሄን ያለ ወንጀል ምናምን አይደለም። ሚስቱ ነች። ምንም እንዲጎዳ ምናምን አትፈልግም። ዝም ብለሽ ስታስመስይ ነው። በጣም ያሳፍራል የእውነት ዳኒን ከዚህ በኋላ ማመን በጣም ከባድ ነው።